ይሄ መንገድ ከተጀመረ በ2013 ነው የተጀመረው። ግን በአንዳንድ ችግሮች ምክንያት መሄድ ያለበትን ያህል አልሄደም። ግን በቅርብ ጊዜ ደግሞ አሁን የሚደረጉ የነበሩትን ተግዳሮቶች ተስተካክለው አሁን ጥሩ እንቅስቃሴ ላይ ነው የሚገኘው። ይህ መንገድ በእውነቱ ዛሬ ሳይሆን ቀደም ብሎ መሰራት የነበረበት ነው። ምክንያቱም የሀገራችን የደም ስር የኢኮኖሚ ደም ስር የሆነ ወደ ጅቡቲ የሚያገናኘን መንገድ ነው። ብዙ የንግድ እንቅስቃሴዎች ገቢ ወጪያችን በሙሉ በዚህ መንገድ ነው ያለው። በአሁኑ ጊዜ ሀገራችን በምታደርገው ዘርፈ ብዙ የኢኮኖሚ እንቅስቃሴ የዚህ መንገድ ቶሎ ማለቅ በጣም ወሳኝ ሆኗል እና ከዛ አንጻር አሁን ትኩረት ተሰጥቶት በዚህ ደረጃ ላይ መገኘቱ ጥሩ ነው። እንዳየ ነው በጣም ዘመናዊ የሆነ የኮንስትራክሽን ቴክኖሎጂ ነው እየተጠቀሙ ያሉት። ድልድዮቹ የሚሰሩት ኦልሬዲ ለብቻ ተመርተው ሄዶ መግጠም ነው። ያ ስራውን ያቀላጥፋል። እሱ ብቻ ሳይሆን ኳሊቲው እንዴት ጥሩ መሆኑን በቅድሚያ ቴስት ተደርጎ እዛ ሄዶ ከመገጠሙ በፊት በስታንዳርዱ በዲዛይኑ መሰረት መስራቱን ቼክ አድርገው ነው የሚወስዱት እና ጥሩ የቴክኖሎጂ ትራንስፈርም የሚያመጣ የስራ የኮንስትራክሽን እንቅስቃሴ ነው ያየ ነው። እንደሚታወቀው የመንገዶች አስተዳደር ተቋም እንደ ተቋም ለሀገሪቷ ትልቅ የኢኮኖሚ ደም ስር ነው ማለት እንችላለን። በዚያው መሰረት ይህኛው ዛሬ የምናየው ኮሪደር ደግሞ ከአዳማ እስከ መልካጅሎ ያለው ኮሪደር አልፎም እስከ ጅቡቲ የሚሄድ ኮሪደር ነው። ይሄ ኮሪደር በጣም ትልቅ ኢኮኖሚ የሚንቀሳቀስበት እንደመሆኑ መጠን ለሀገሪቷ ትልቅ ፋይዳ ያለው ኮሪደር ነው። ለዚህም እንደ ሕዝብ ተወካዮች ምክር ቤት እኛ በተለያዩ ክልሎች ተንቀሳቅሰን እንደዚህ አይነት ስራዎችን እንደዚህ አይነት ግንባታዎችን የመንገድ ስራዎችን እንከታተላለን፣ እናያለን። ከሁሉም ደግሞ የዛሬው ዋናው ዓላማ የመጣንበት ይሄ መንገድ ግንባታ ትልቅ ኢኮኖሚ ትልቅ እንትን የሚንቀሳቀስበት እንደመሆኑ መጠን በፍጥነት መጠናቀቅ እንዳለበት፣ ትኩረት ማግኘት እንዳለበት፣ ምንድነው ጉድለቱ፣ ምንድነው ጥንካሬው የሚለውን ለይተን ለማየት ነው ዛሬ እዚህ የተገኘ ነው ማለት ነው። ይሄ መንገድ አሁን በታዘብነው አንደኛ እስከዚህ ድረስ እስከ 35 ኪሎ ሜትር ያለውን ያየነው ጥሩ አፈጻጸም ላይ ነው ያለው። በፍጥነትም ለመስራት እየሄዱበት ያለው ሁኔታ ነው ያለው። ሌላው ደግሞ አሁን የማቴሪያል ችግርም የለም። ብዙ ማቴሪያሎችን የማግኘት እድል አላቸው። በሌላ ደግሞ የተለያዩ ቴክኖሎጂዎችን እየተጠቀሙ አሁን ያየናቸው የዘመኑ ላብራቶሪዎች አሉ። እነዚያ ደግሞ ምንድነው ይሄ አሁን የፍጥነት መንገድ ሲሆን በልዩ ትኩረት የሚሰራ መንገድ ነው። ኤክስፕሬስ ዌይ እንደ ሌላኛው መንገድ አይደለም። በጣም ትልቅ ትኩረት የሚፈልግ ነው። ያንን ቴስት የሚያደርጉበት ላብራቶሪ ራሱ ትልቅ አስተዋጽኦ የሚያደርግ ነው እና የተለያዩ ቴክኖሎጂዎችን በመጠቀም የመንገዱን ግንባታ ሂደት ለማፋጠን እየሄዱ ያሉበት ሂደት ትልቅ ተሞክሮም የሚሆን ነው የሚለውን አይተናል። ጥንካሬያቸውን ይህን ገምገመናል። ፕሮጀክቱ ላይ ያለውን አጠቃላይ እንቅስቃሴ በምክር ቤቱ አባላት በኩል ምልከታ እንዲደረግበት አድርገናል። በእነሱ በኩል የሚነሱ ሀሳቦችን፣ አስተያየቶችን፣ ጥያቄዎችን እንደዚሁ የማሻሻያ ሀሳቦችንም ጭምር ለመቀበል የቻልበት ጉብኝት ነበር። ፕሮጀክቱን በሚመለከት እንግዲህ አዳማ ኪሎ ሜትር 61 የአዳማ አዋሽ ብሎም ከአዳማ ጀምሮ እስከ ድሬዳዋ ከድሬዳዋ እስከ ደወሌ ያለው አጠቃላይ የገቢ ወጪ ንግድ መስመራችን አካል ሆኖ የሚገነባ የመንገድ ክፍል ነው የሚሆነው። ፕሮጀክቱ 61.5 ኪሎ ሜትር ርዝመት አለው። በኤክስፕሬስ መንገድ በፍጥነት መንገድ ስታንዳርድ የሚገነባ መንገድ ነው። ስፋት ያለው በአንድ ጊዜ ሁለት መኪኖችን በአንድ ረድፍ፣ ሁለት መኪኖችን በሌላ ረድፍ፣ በአጠቃላይ 4 መኪኖችን ማስተናገድ የሚችል መንገድ ነው። ከጎን መኪኖች እንዲቆሙ ደግሞ ተጨማሪ 3 ሜትር ስፋት ያለው የአስፋልት ንጣፍ
እንዲኖረው ተደርጎ እየተገነባ ያለ መንገድ ነው። በአጠቃላይ ለሀገሪቷ የገቢ ወጪ፣ የንግድ እንቅስቃሴ፣ የኢኮኖሚ እንቅስቃሴ ከፍተኛ አስተዋጽኦ ያደርጋል ተብሎ የሚጠበቅ መንገድ ግንባታ ፕሮጀክት ነው ማለት ነው። በአሁኑ ሰዓት እንግዲህ ከአጠቃላይ 61.5 ኪሎ ሜትሩ ወደ 40 ኪሎ ሜትር አካባቢ የሚጠቀም የተለያዩ 3 ደረጃ ነው አስፋልት ያለው። በተለያየ ደረጃ የአስፋልት ንጣፍ እየሰራን እንገኛለን። ከ60 ወደ 40 አካባቢ የሚደርሰውን ወደ አስፋልት ለማሸጋገር ችለናል። መሀል ላይ የተወሰኑ ቦታዎች ላይ በጣም ትናንሽ ድልድዮች ያሉበት አካባቢ የሚቀሩ ስራዎች ካሉ በስተቀር ከሞላ ጎደል 40 ኪሎ ሜትር ላይ የአስፋልት ስራ ጥሩ ደረጃ ላይ ደርሷል። የፕሮጀክቱ እንግዲህ እኛ አስፋልቱን ብቻም ሳይሆን በአጠቃላይ ስለምንመለከት ወደ 50% አካባቢ የአፈጻጸም ደረጃ ላይ የደረሰ ፕሮጀክት ነው ብለን መውሰድ እንችላለን። ብዙ የማቴሪያል የግንባታ ግብአት የሚሆኑ ጥሬ እቃዎች ማጓጓዝ፣ ማምረት እንደዚሁም ከስር ያለውን የአፈር ስራ መስራት ላይ የተሻለ አፈጻጸም ደረጃ ላይ ስለደረሰ ባሰብነው በአንድ አመት የመጨረስ ሁኔታ ምናልባትም ይቻላል የሚል ነው። በእኛም በኩል ያለን ግምገማ ከስራ ተቋራጩ ጋርም ከአማካሪ መሀንዲሱ ጋርም ጠለቅ ያሉ ውይይቶችን አድርገናል። ሰፊ ውይይቶችን አድርገናል። እያንዳንዱ የስራ ዝርዝር ምን ይመስላል የሚለውንም ነገር ለማየት የቻለበት ሁኔታ አለ። ከዛም በተጨማሪ እንግዲህ የቀሩ ሴክሽኖች ላይም ቢሆን ከአካባቢ መስሪያ አካላት ጋር ከክልል መስሪያ አካላት ጋር በጣም በቅርበት ነው የምንሰራውና ይህን ሁሉ አቀነጃጅተን የምንሄድበት ሁኔታ ስላለ በተያዘው በቀረው የአንድ አመት ጊዜ ውስጥ ለመጨረስ ያው ርብርብም እናደርጋለን። ጥረት ይጠይቃል። መሳካት ግን የሚችል እቅድ ነው።